ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ በዓለም ዙሪያ የምትገኙ የጣና ቲቪ ተከታታይ ቤተሰቦቻችን የምሽቱን የጣና ዜና መረጃና ዜና ትንታኔዎችን ይዘንላችሁ ቀርበናል። ወቅታዊና ፈጣን መረጃዎች እንዲደርሷችሁ ቻናላችን ላይክ፣ ሼርና ሰብስክራይብ ማድረጋችሁ እንዳትረሱ። እስከ መጨረሻው አብራችሁ እንድትቆዩ አክብሮታዊ ግብዣችንን እያስቀደምን በቅድሚያም አበይቶችን እናቀርብላችኋለን። ዘመቻ አባናደው በ10ኛ ቀን ውለው የውጊያ ታሪኩ ዳግም ተቀይሯል። በምዕራብ ወሎ ቀጠናዎች ሙሉ ውጊያ ላይ ሲውሉ የደቡብ ወሎ አመዛኙ ስፍራ የውጊያ ቀጠና ሆኗል። ወልዲያ ዙሪያም ዳግም ውጊያ አገርሽቷል። በወታደራዊ ስትራቴጂካዊ አመችነታቸው የሚታወቁት ከመቄት እስከ ጋሸና ባሉ ከተሞች ከባድ ትንቅንቅ ውሏል። የአባይ ሸለቆ ወሳኟ ከተማ መካነ ሰላም በፋኖ ኃይሎች እጅ ዳግም ገብታለች። ከ10 በላይ ከተሞች በፋኖ ኃይሎች ሙሉ ከበባ ውስጥ መግባታቸውን ጨምሮ ወሳኝ የግንባር መረጃዎችን ቀጥታ ከግንባር ይዘናል። በጎጃምና ሸዋ ቀጠናዎች የፋኖ ኃይሎች የማጥቃት ዘመቻ ላይ ውለዋል። በጎጃም ደብረ ማርቆስና ደንበጫ ላይ የከተማ ኦፕሬሽን ተሰርቷል። በሸዋ የብልጽግናው አየር ወለድ በደፈጣ ጥቃት ተመቷል። ዝርዝር የግንባር መረጃው ተሰናድቷል። የህዋቱ ከፍተኛ ወታደራዊ አዛዥ ብልጽግናን ወንጅለዋል። በፋኖ ጉዳይም ምላሽ ሰጥተዋል። የህዋቱ ቁልፍ ወታደራዊ አዛዥ ውንጀላና ምላሽ በወሎ ቤት አማራ ከተመዘገቡ ካሉ ድሎች ጋር ይገናኛል። ጄኔራሉ ምን አሉ ለሚለው ምላሹን ከዜና ወጃችን ታደምጡታላችሁ። በሱዳን የእርስ በርስ ጦርነት የአብይ አህመድ አጋር ከኢትዮጵያ አዋሳኝ ቀጠናዎች ሙሉ በሙሉ ርቀዋል። ከኢትዮጵያና ኤርትራ ተዋሳኝ የሱዳን አካባቢዎች የራቁት የአብይ የጦር አጋር ሄሜቲ አብይ አጋራቸውን ለሚያስቡት ዓላማ እንዳይጠቀሙበት እንቅፋት የሆነባቸው ይመስላል። በአፍሪካ ቀንድ ዜና ትንታኔያችን ቃኝተነዋል። እነዚህንና ሌሎች የግንባርና ሀገራዊ መረጃዎችን ዜና ትንታኔዎችን ይዘናል። በድጋሚ አብራችሁን ቆዩ እያለን ወደ ዝርዝር መረጃዎቹ እናመራለን። ዘመቻ አባናደው በ10ኛ ቀን ውሎ የውጊያ ታሪኩ ዳግም ተቀይሯል። የምዕራብ ወሎ ቀጠናዎች ሙሉ ውጊያ ላይ ሲውሉ የደቡብ ወሎ አመዛኙ ስፍራ የውጊያ ቀጠና ሆኗል። ሰሜን ወሎ ነጻ ቀጠናዎች ይዞታቸው በፋኖ ኃይሎች እንደተጠበቀ ነው። ወልዲያ ዙሪያም ዳግም ውጊያው አገርሽቷል። ዘመቻ አባናደው በዛሬው ዕለት 10ኛ ቀኑን አስቆጥሯል። በዛሬው የውጊያ ውሎ ሰፊ ቀጠናዎችን ያካለለ ውጊያ ተካሂዷል። በምድር የብልጽግና ኮማንዶና ሜካናይዝድ ጦር፣ በሰማይ ደግሞ የድሮን ቅኝት ያልተለያት ወልዲያ ከሶስቱ በሮች በሁለቱ ውጊያ ተቀስቅሶባት ውሏል። በተለይም በመርጦና መቻሪ በኩል ጠንካራ ውጊያ መካሄዱ ታውቋል። እስከ ቀኑ 9 ሰዓት ድረስ የከባድ መሳሪያ ተኩስ ይሰማ እንደነበር የጠቆሙት የአካባቢው ምንጮች ከወልዲያ ከተማ ብዙም በማትርቀው መርሳ ከተማ ህዝባዊ ውይይቶች ሲካሄዱ መዋላቸውም ተሰምተዋል። ወልዲያ ከተማ ዙሪያ ገረሸው ውጊያ አድማሱን የማስፋት እድል እንዳለው የሚጠቁሙት ምንጮች የከተማዋ 3 በሮች ዳግም በፋኖ ኃይል እጅ የሚገቡ ከሆነ የብልጽግና ጥምር ጦር ከባድ ኪሳራ እንደሚያጋጥመው ተጠባቂ ሆነዋል። በተመሳሳይ የግንባር መረጃ በወታደራዊ ስትራቴጂካዊ አመችነታቸው ከሚታወቁ ከተሞች አንዷ በሆነችው በመቄት ወረዳ ከባድ ውጊያ እንደዋለ ታውቋል። በዛሬው ዕለት የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና መኔሊክ ዕዝ የልጅ ኢያሱ ኮር የአንሻ ሰይድ ክፍለ ጦር ከመቄት ወደ ጋሸና ለሬሽን ሲንቀሳቀስ የነበረውን የአድማ ብተና ኃይል ሙሉ በሙሉ ከመንገድ ላይ እንዳስቀረው የእዙ የግንባር መረጃ ያሳያል። የክፍለ ጦሩ ቃኞች ከ3 ቦታ ላይ ደፈጣ በመያዝ ከባድ ምት ያሳረፉበት ሲሆን ወደ ጋሸና ጉዞ ላይ የነበረውን ወታደራዊ ሎጂስቲክ የፋኖ ኃይሎች በምርኮ ገቢ አድርገውታል። በዚህ አውደ ውጊያ የሎጂስቲክ እጀባ ላይ ከነበሩ የአድማ ብተና አባላት አብዛኞቹ የተደመሰሱ ሲሆን አንድ ፓትሮል የቆሰለ የሰው ኃይል ወደ ጋሸና መወሰዱን የአንሻ ሰይድ ክፍለ ጦር የህዝብ ግንኙነት ኃላፊ አርበኛ መኩሪያ አጋዥ ለጣቢያችን አስታውቋል። አድማጭ ተመልካቾቻችን በዘመቻ አባናደው 10ኛ ቀን የዘመቻ ውሎ መካነ ሰላም ጨምሮ ሌሎች ወሳኝ ከተሞች በፋኖ ኃይሎች ነጻ የወጡ ሲሆን በርካታ ከተሞች በፋኖ ኃይሎች ሙሉ በሙሉ ከበባ ውስጥ መግባታቸው ተሰምተዋል። ተጨማሪ የአውደ ውጊያ ውሎና የፋኖ ኃይሎችን ስትራቴጂካዊ ድሎች የጣቢያችን የግንባር ዘጋቢ አርበኛ ጋዜጠኛ ተስፋዬ ልሳኑ ቀጥታ ከግንባር እንደሚከተለው ያቀርብልናል። ሰላም ጤና ይስጥልን እንደምን ዋላችሁ። ወደ ዕለቱ የግንባር መረጃዎቻችን እናመራለን። እንግዲህ ከሰሞኑ ለበርካታ ቀናት ያህል በዘመቻ መልክ ታውጆ ከፍተኛ ድል እያስመዘገበ የሚገኘው ዘመቻ አባናደው ሳጅን አደማሊ በወሎ ቤት አማራ ላይ ከባድ ለውጦች እየመጡ ይገኛሉ። በተለይም እንግዲህ ያገዛዙ ሰራዊት ያልኝ የሚላቸው አቅሞች ሁሉ እየተጠቀመ ይገኛል። ነገር ግን ምንም ፈቀቅ ያለ ለውጥ ማምጣት አልቻለም። በርካታ ያገዛዙ ሰራዊት የበወሎ ተራሮች እየወደቁ ይገኛሉ። በዛሬው ዕለትም ከፍተኛ ድል ተገኝቷል። እንግዲህ ትልቋ ከደቡብ ወሎ ትልቅ ከተማ ከሚባሉት ውስጥ አንዷ የሆነችው መካነ ሰላም ከተማን ጨምሮ በርካታ ከተሞች በአማራ ፋኖ ብሔራዊ ኃይል ምስራቅ አማራ መኔሊክ ዕዝ ቁጥጥር ስር ገብተዋል።
መካነ ሰላም ከተማ በቁጥጥር ስር መግባቷን ተከትሎ ውግዲ ከተማ መስመሩ በመቆረጡ በርካታ የፋኖ ኃይሎች ከበው ይገኛሉ። እንደዚሁም ከተንታ መስመር ተንታ ወረዳ ሙሉ በሙሉ በፋኖ ቁጥጥር ስር ሲሆን በዛሬው ዕለት ወደ ጊምባ በመገስገስ አባቦሩ ከተባለ ቦታ ላይ ከባድ ትንቅንቅ ሲካሄድ ውሎ የአገዛዙ ሰራዊት ወደ ጊምባ መሸሹ ይታወቃል። በዚሁ ቀጠና እንግዲህ መቅደላ ላይ ተቆርጦ የቀረ ከፍተኛ ቁጥር ያለው የመንግስት ሰራዊት እንደዚሁም አመራሮች አሉ። እነዚህ አመራሮችም ለመንግስት ከፍተኛ ጩኸት እያቀረቡ ይገኛሉ። በድሮን ጥቃትም እንዲወጡ እንደዚሁም በከባድ መሳሪያ የተበታጀበ መንገድ ከተቆረጡበት ቦታ እንዲወጡ እየተማጸኑ ይገኛሉ። ነገር ግን ምንም ማውጣት አልተቻለም። የቤት አማራ ክፍለ ጦር ተንታ ወረዳን ቆርጣ በመያዟ በአካባቢው የሚንቀሳቀሱት የሸውሴን ጅብሪል ክፍለ ጦር መቅደላ ወረዳ ላይ ከፍተኛ ተአምር እየሰሩ በርካታ የአድማ ብተና አባላት እንደዚሁም የመከላከያ አባላት ሙትና ቁስለኛ በመሆን ላይ ይገኛሉ። ህብረተሰቡም እንደዚሁ ከፍተኛ እገዛ በማድረግ የባገዛዙ ሰራዊት ላይ ከፍተኛ ኪሳራ ያደረሰበት ይገኛል። በተመሳሳይ እንግዲህ በተለያዩ ቦታዎች ላይ በዛሬው ዕለት በደቡብ ወሎ በሁሉም ወረዳዎች በሚባል ደረጃ ያው ከባድ ከተኩስ በተጨማሪም ትንቅንቅ እንዲሁም ከበባ የተፈጸመባቸው ከተሞች በርካቶች ናቸው። ከላላ የሚገኙ ሁሉም ከተሞች ውግዲ፣ ሳይንት እንደዚሁም በርካታ ቦታዎች ላይ ነፃ ከወጡት በተጨማሪም እንግዲህ በከበባ ውስጥ የገቡ ወረዳዎች ናቸው። በሰሜን ወሎም በዛሬው ዕለት በወልዲያ ዙሪያ ከፍተኛ ተኩስ እንደነበረ በተለይም በወልዲያ ዙሪያ ባሉ ቦታዎች በመርጦ መንቻሬ እንደዚሁም በተለያዩ አካባቢዎች ላይ ከፍተኛ ትንቅንቅ ሲደረግ ውሏል። አገዛዙ ሰራዊትም እንግዲህ በድሮን ሲያንዣብብ ነው የዋለው። በተለያዩ ቦታዎች ላይ ጥቃቶችንም ሲፈጽም ነበረ። በከባድ መሳሪያ የታጀበ ከፍተኛ ውድመት በማህበረሰቡ አዝመራ ላይ ያደረሰ ይገኛል። ነገር ግን ማህበረሰቡ የፋኖ ኃይሎች ከማህበረሰቡ ጋር በመሆን በአገዛዙ ሰራዊት በወሎ ሰማይ ስር እንግዲህ መውጫ መግቢያ አሳጥተውት ይገኛሉ። ትንቅንቁ በተለያዩ ቦታዎች ላይ ቀጥሏል። ከፍተኛ ለውጥ የተገኘበት ከፍተኛ ምርታ የተገኘበት ሲሆን በተለያዩ ቦታዎች ላይ መርሳን ጨምሮ በተለያዩ ከተሞች ላይ እንግዲህ ፋኖ የራሱን አስተዳደራዊ መዋቅር እየዘረጋ ይገኛል። በማህበራዊም እንደዚሁም በፖለቲካዊ መንገድ ከማህበረሰቡ ጋር ውይይቶችን እያደረገ የራሱን ጊዜያዊ አስተዳደር እየመሰረተ ይገኛል። በርካታ ከተሞች ከወረዳ ከተሞችም ባሻገር በርካታ በወረዳ ውስጥ የሚገኙ ወሳኝ ቁልፍ ከተሞች በፋኖ ቁጥጥር ስር መግባታቸው ይታወቃል። አጠቃላይ ያሉ መረጃዎችን እየተከታተልን በጣና ሳተላይት ቴሌቪዥን እናደርሳችኋለን። የተከታተሉ እንጋብዛለን። ተስፋዬ ልሳኑ ነበርኩ ከትግሉ ሜዳ። አመሰግናለሁ። በጎጃምና ሸዋ ቀጠናዎች የፋኖ ኃይሎች የማጥቃት ዘመቻ ላይ ውለዋል። በጎጃም ደብረ ማርቆስና ደንበጫ ላይ የከተማ ኦፕሬሽን ተሰርቷል። በርከት ያለ የብልጽግና ጥምር ጦርም ሞትና ቁስለኛ ሆነዋል። በዛሬው ዕለት መስከረም 23 ቀን 2018 አፋብሃ ቴዎድሮስ እዝ ደብረ ማርቆስ ከተማ ውስጥ በአይነቱ ልዩ የተባለለት የከተማ ኦፕሬሽን ሰርተዋል። ይህን የከተማ ዘመቻ የመራው የቀኝጌታ ይፍቴ ንጉሴ ክፍለ ጦር ንጉስ ተክለ ሃይማኖት ብርጌድ እንደሆነም ታውቋል። በተከታታይ ደብረ ማርቆስ ከተማ በመግባት በወታደራዊ መረጃ ላይ የተመሰረቱ ጥቃቶችን በማድረስ ላይ የሚገኘው ክፍለ ጦሩ በዛሬው ዕለት በአንደኛው ብርጌድ ስኬታማ ጥቃት ፈጽመዋል። በሌሊት ደብረ ማርቆስ ከተማ በመግባት ቦሌ ውሃጋን አካባቢ የብልጽግና ሹማምንትን ይጠብቁ የነበሩ የሰራዊት አባላት ዋርድያ ላይ እርምጃ የወሰደው ብርጌዱ በተመሳሳይ ከቀኑ 8 ሰዓት አካባቢ ቀበሌ 8 ድረስ ዘልቆ በመግባት የብልጽግና ጥምር ጦር ላይ ማጥቃት ሰንዝረዋል። በሌሊትና በቀን በፈጸመው ስኬታማ የከተማ ኦፕሬሽን የመከላከያ አባላትን ሚሊሻዎችንና መደበኛ ፖሊሶችን ኢላማ ባደረገ መልኩ በመደምሰስ የከተማ ዘመቻ የመምራት አቅሙን አሳይተዋል። ህዝብን በተለየ መልኩ የሚያንገላቱና ለብልጽግና አገዛዝ ዘብ የቆሙትን በማጥናት ከተማ ውስጥ የሚሰሩ ኦፕሬሽኖች ይቀጥላሉ ያለው እዙ የንጉስ ተክለ ሃይማኖት ብርጌድ ደብረ ማርቆስ ከተማ ላይ 24 ሰዓታት ባልሞላ ልዩነት 2 ጊዜ ጥቃት ማድረስ መቻሉ የፋኖን የማጥቃት አቅም ያሳየ ነው ሲል ያውደ ውጊያ ውለውን ገልጸዋል። በተመሳሳይ ዛሬ ከማለዳው ጀምሮ የደንበጫ ከተማ ላይ የብልጽግና ጥምር ጦር ወታደራዊ ካምፖችን ኢላማ ያደረገ ማጥቃት የከፈቱት የፋኖ ኃይሎች በማዋጋት ላይ የነበረውን የሻለቃ መሪውን ከነአጃቢዎቹ መደምሰስ እንደቻሉ የግንባር መረጃው ያሳያል። በዚህ የተደናገጡ የመከላከያ አባላት ለፋኖ ኃይሎች እጅ የሰጡ እንዳሉም ታውቋል። የደንበጫ ከተማውን ኦፕሬሽን የመራው የቀኝጌታ ይፍቴ ንጉሴ 6ኛ ክፍለ ጦር የኢንጂነር ክበር ተመስገን ብርጌድ እንደሆነም ለማወቅ ተችሏል። በሌሊት የተከፈተው የደንበጫ ከተማ ውስጥ ጥቃቱ በተመሳሳይ የፋኖ ኃይሎችን የከተማ ውጊያና የሌሊት ዘመቻ መፈጸም አቅምን ያሳየ ነው ተብሎለታል። ከተማዋን ለመጠበቅ የተሰራውን ምሽግ በቀላሉ ማጥቃት የቻሉት የፋኖ ኃይሎች በደንበጫው ስኬታማ ዘመቻ የሻለቃ መሪውን ጨምሮ በርከት ያሉ የጥምር ጦሩ አባላት ላይ የህይወትና የአካል ጉዳት ማድረስ ችለዋል።
ገና ሳይነጋ የጀመረው ውጊያ እስከ ረፋድ 3 ሰዓት ተኩል እንደቆየም ለማወቅ ተችሏል። ምሽጉን በእጅ ቦምብና በጨበጣ ውጊያ የሰበሩት የፋኖ ኃይሎች ደንበጫ ላይ ተልኳቸውን ጨርሰው ከተማውን ለቀው መውጣታቸው ተሰምተዋል። ከዚህ ዘመቻ በኋላ ከምዕራብ ጎጃም ቀጠና በርካታ ኃይል ወደ ደንበጫ ቀጠና መግባቱም ታውቋል። ይህ በእንዲህ እንዳለ በሸዋ ግንባር የብልጽግናው አየር ወለድ በደፈጣ ጥቃት ተመቷል። አፋሕድ ሸዋ ጠቅላይ ግዛት እዝ የአጼ አምደ ጽዮን ኮር አጼ ዳዊት ክፍለ ጦር ዛሬ መስከረም 23 ቀን 2018 ከንጋቱ 2 ሰዓት ላይ በብልጽግናው የ101ኛ አየር ወለድ ኮማንዶ ክፍለ ጦር ላይ የተጠና የደፈጣ ጥቃት ፈጽመዋል። በሸዋ ጠቅላይ ግዛት መራቤቴ አውራጃ ልዩ ስሙ ጎራንዳ በተባለ ቀበሌ ከፌጥራ ከተማ የተነሳውን የ101ኛ አየር ወለድ ኮማንዶ ክፍለ ጦር ላይ የተቀናጀ የደፈጣ ጥቃት የፈጸሙት የፋኖ ኃይሎች የብልጽግናው አየር ወለድ ሰራዊት ላይ ከባድ ጉዳት ማድረስ መቻላቸውን እዙ በግንባር መረጃው አስታውቋል። ለጊዜው ቁጥራቸው ያልታወቀ የአየር ወለድ ኮማንዶ አባላቱ የህይወትና የአካል ጉዳት ደርሶባቸዋል ያለው እዙ ዛሬ በተደረገው የተቀናጀ ኦፕሬሽን የአጼ አምደ ጽዮን ኮር የቃኝ ሰራዊት የአጼ ዳዊት ክፍለ ጦር የቃኝ አባላት እንዲሁም በቅርቡ ከተመሰረተው የራስ አበበ አረጋይ ክፍለ ጦር የጋራ ድል ማስመዝገባቸውን ለጣቢያችን በላከው የግንባር ማብራሪያ አስታውቋል። አድማጭ ተመልካቾቻችን ምርጫችሁን ጣና ቲቪን ስለምታደርጉ እናመሰግናለን። የዛሬ መስከረም 23 የምሽት መረጃ ዜናና ዜና ትንታኔዎቻችን እንደቀጠሉ ነው። የህዋቱ ከፍተኛ ወታደራዊ አዛዥ ብልጽግናን ወነጀሉ። በፋኖ ጉዳይም ምላሽ ሰጥተዋል። ህዋት ካሉት ከፍተኛ ወታደራዊ አዛዦች አንዱ የሆኑት ሜጀር ጀነራል ዮሐንስ ወልደ ጊዮርጊስ በቅጽል ስማቸው ጆን መዲድ ብልጽግናን ወንጅለዋል። የህዋቱ ቁልፍ ሰው ጆን መዲድ በፋኖ ጉዳይ ምላሽ ሰጥተዋል። ዮሐንስ ብልጽግና ዶክመንተሪ እየሰራብን ነው ሲሉ ተደምጠዋል። አባ መሐራ ዘሎ ኮይናት ኣሎ ለማቅለ ሰማዕሁማ ነገር ኣሎ በጣም በዝገርም መንገዲ ሰራዊት TDF ተሳትፊ ናይ ትግራይ ሰራዊት ተሳትፊ ሊሎም አቀናቢሮም ቪዲዮ በእንታይ በሚዲያ በግዛ አምዳ በገልምታት በዶክመንተሪ ፊልም ኸውጽዎ ይዳልወሉ ካብ ሸህ ሳዕ 500 ኃይሊ ናይ 24 ናይ 24 ተሳትፊ ኢሎም በአማራ ክልል እየተካሄደ ባለው ጦርነት ውስጥ ከ1000 እስከ 1500 የሚደርሱ የህዋት አርሚ 24 ታጣቂዎች ተሳትፈዋል የሚል የተቀናበረ ዶክመንተሪ ፊልም እየሰሩ ነው በማለት ብልጽግናን የወነጀሉት የህዋቱ ጄኔራል ለታጣቂ ቡድኑ የበታች አመራሮች ለሚመጣው ነገር ራሳቸውን አዘጋጁ አይነት ንግግር ሲያደርጉ ተሰምተዋል። ጄኔራሉ በዚህ መድረክ ንግግራቸው ዋነኛው ጠላታችን ብልጽግና ነው፣ እዚህ ላይ ምንም ውዥንብር የለም ሲሉ የተሰማ ሲሆን ለጠላትነቱም ደረጃ አውጥተውለታል። ጠላታችን የታወቀ ነው ያሉት ጄኔራሉ የብልጽግና ዋነኛ ጠላት ፋኖ አይደለ፣ ባህር አይደለ፣ ጭልፍ አይደለ፣ ወላ ኦል አይደለ፣ የብልጽግና ዋነኛ ጠላት ነን ሲሉ ራሳቸውን አግዝፈው ለማሳየት ጥረት አድርገዋል። ጄኔራሉ በታጣቂ ኃይሎች አመራር ፊት ይህንን ሲናገሩ ወይን የተባለው የድርጅቱ የፕሮፓጋንዳ ልሳን መልእክታቸውን ቀርጾ አሰራጭተዋል። የህዋቱ ጄኔራል ዮሐንስ ወልደ ጊዮርጊስ በድርጅታቸው አጠራር የደቡብ ትግራይ ግንባር የሚመሩ ታማኝ ወታደራዊ አዛዥ ሲሆኑ ህዋት በቅርቡ ሌተናንት ጄኔራል ታደሰ ወረደን በማንሳት እኒህን ሰው የታጣቂ ቡድኑ አዛዥ ለማድረግ ተንቀሳቅሶ እንደነበር ይታወሳል። ታደሰ የጊዜያዊ አስተዳደሩና የህዋት ታጣቂ ዋና አዛዥ ሲሆኑ ሁለት ኃላፊነት ደርበው መስራት የለባቸውም በሚል የነደብረ ጽዮን ቡድን ታጣቂው ሙሉ በሙሉ በጄኔራል ዮሐንስ ወልደ ጊዮርጊስ እንዲመራ ፍላጎት አሳይቶ የነበረ ቢሆንም በታደሰ ወረደ የውስጥ ኔትወርክ ውሳኔው ውድቅ መደረጉን ቀደም ሲል መዘገባችን ይታወሳል። በነደብረ ጽዮን ቡድን ከፍ ያለ አመኔታ የተጣለባቸው ጆን መዲድ ህዋት በአማራ ህዝብ ላይ የወረራ ጦርነት በከፈተበት ወቅት ጎንደር ደብረታቦር ላይ በህዝብ ጦር ተመክቶ የተመለሰውን ታጣቂ ቡድኑን ከመሩት የጦር ወንጀለኞች አንዱ ናቸው። ጄኔራሉ በጋይንት አውራጃ ለ9 ቀናት የወረራ ቆይታ ያደረገው የህዋት ታጣቂ ቡድን በንጹሃን ላይ ለፈጸማቸው ጭፍጨፋዎች፣ የአካል ማጉደልና አስገድዶ መድፈር እንዲሁም በመሰረተ ልማት ላይ የደረሰውን ውድመት በኃላፊነት እንደመሩት ከጋይንቱ ሽንፈት በኋላም ጋሸና ላይ ተመሳሳይ የንጹሃን ጥቃት ሲፈጸም ትዕዛዙን ከሰጡት የጦር ወንጀለኞች አንዱ እንደሆኑ የቅርብ ጊዜ ታሪካቸው ነው። እኒህ ጄኔራል በአሁኑ ሰዓት በራያ በኩል የአማራ ህዝብ የወሰንና የማንነት ጥያቄ ያነሳባቸውን 6 ወረዳዎች በወረራ የያዘውን የህዋት ታጣቂ በበላይነት እየመሩት ይገኛል። ጄኔራሉ በኢትዮጵያ አሁናዊ ሁኔታ መገንጠልን ግቡ ያደረገ ትግል ማድረግ አስፈላጊ ነው የሚል ዓላማ ከሚያራምዱ አክራሪ ብሔርተኛ የህዋት ወታደራዊ አመራሮች አንዱ ናቸው።
በመጨረሻም በሱዳን የእርስ በርስ ጦርነት የአብይ አህመድ አጋር ከኢትዮጵያ አዋሳኝ ቀጠናዎች ሙሉ በሙሉ ርቀዋል። በዋናነት ዳርፉርን ማዕከላቸው አድርገዋል። 3ኛ ዓመቱን ያስቆጠረው የሱዳን እርስ በርስ ጦርነት በ10 ሺዎች የሚቆጠሩ ዜጎች ሕይወት ቀጥፏል። ሚሊዮኖችን ወደ ተለያዩ ጎረቤት ሀገራት እንዲሰደዱ ምክንያት ሆነዋል። ረሃብና ቸነፈር የጦርነቱ ውጤት ሆነው ሰብአዊ እልቂት በማስቀጠል ላይ ይገኛል። አብይ በሱዳን የእርስ በርስ ጦርነት ከተባበሩት አረብ ኤሚሬቶች ጋር በመሆን ለዳጋሎ ኃይል ድጋፍ እንደሚሰጡ ተደጋጋሚ መረጃ የወጣባቸው ሲሆን የአብይ አህመድ የጦር አጋር የሆኑት ዳጋሎ በአሁኑ ሰዓት ከኢትዮጵያ አዋሳኝ ቀጠናዎች ሙሉ በሙሉ ርቀዋል። በዋናነት ዳርፉርን ማዕከላቸው አድርገዋል። ወቅታዊውን የሱዳን ጦርነት የግዛት ቁጥጥር በተመለከተ ይፋ በወጣ ሪፖርት ላይ እንደተመለከተው ዳጋሎ የሚመሩት ጦር ከኢትዮጵያ አዋሳኝ ቀጠና በሰፊው ርቋል። በምስሉ ላይ እንደሚታየው ቀይ ያረፈባቸው የሱዳን ግዛቶች በጄኔራል አብዱል ፈታህ አልቡርሃን የጦር ኃይሎችና አጋር ቡድኖች ቁጥጥር ስር ያሉ አካባቢዎች ሲሆኑ ሰማያዊ ቀለም ያረፈባቸው ግዛቶች ደግሞ የፈጥኖ ደራሽ ኃይል መሪ መሐመድ ሐምዳን ዳጋሎ ፈጣንና አጋር ታጣቂ ቡድኖች ቁጥጥር ስር የዋሉትን ቀጠና ያሳያል። በሌላ በኩል ቢጫ ቀለም ያረፈባቸው የሱዳን ግዛቶች ደግሞ ሌሎች የታጠቁ ኃይሎች የሚንቀሳቀሱባቸው እንደሆነ ሪፖርቱ አመላክቷል። ህጋዊ ዓለም አቀፋዊ ግንኙነት የሚያደርገው የሱዳን ብሔራዊ ጦር ወታደራዊ ኃይል በጄኔራል አልቡርሃን እየተመራ መቀመጫውን ፖርት ሱዳን ያደረገ ሲሆን በቅርቡ የሰላምና አንድነት መንግስት የሚል ትይዩ መንግስት ያዋቀረው የፈጥኖ ደራሽ ኃይሉ ደግሞ በጄኔራል መሐመድ ሐምዳን ዳጋሎ እየተመራ በዳርፉር ግዛት ኒያላ ከተማ ላይ የመንግስቱን መቀመጫ አድርጓል። አጠቃላይ አሁናዊ የሱዳን ወታደራዊ ኃይል አሰላለፍና የግዛት ቁጥጥር ሲቃኝ የሚከተለው ስዕል ይሰጣል። ሱዳን ዋና ከተማዋን ጨምሮ 18 ግዛቶች ያሏት ሲሆን ከነዚህ ግዛቶች ውስጥ 8ቱ በሄሚቲ፣ 2ቱ በአካባቢ አማጺዎች፣ ቀሪዎች 8ቱ በአልቡርሃን እጅ ይገኛሉ። በግዛቶች ውስጥ ተለዋዋጭ የኃይል አሰላለፎችና የግዛት ቁጥጥሮች ሚዛን ተቀያያሪ ሆኖ ይታያል። በሱዳን ጦርነት ጉዳይ ወቅታዊ መረጃዎች በማውጣት የሚታወቀው ሱዳን ዋር ሞኒተሪ የተሰኘ የመረጃ ማዕከል በበኩሉ የነዳጅ ማጣሪያ ጣቢያዎችን ጨምሮ ለግብጽ፣ ሊቢያ፣ ቻድ፣ ማዕከላዊ አፍሪካና ደቡብ ሱዳን አዋሳኝ የሆኑ ወሳኝ ቦታዎችን የጦር ሰፈሮችን የተቆጣጠረው ሄሚቲ ከብሔራዊ ጦሩ እኩል የድሮን ባለቤት ሆነዋል። ጦርነቱ ከሱዳን 18 ግዛቶች ሁሉንም ያዳረሰ ሲሆን በተራዛሚው ጦርነት ወትሮውንም ቢሆን ቀውስ ተለይቶት የማያውቀው የምዕራብ ሱዳን ቀጠና በከፋ ሁኔታ ላይ ይገኛል። በዳርፉር አራቱም አስተዳደራዊ ግዛቶች በሰፊ ቀጠና የሚንቀሳቀሰው የዳጋሎ ጦር በዳርፉር አረብና አረብ ያልሆኑ በሚል ክፍፍል ጥቃቶችን በመፈጸም ስሙ በበጎ አይነሳም። ይህንን ተከትሎ አሜሪካ የዳጋሎ ጦር ላይ ያነጣጠረ የጉዞና የፋይናንስ እገዳ ማዕቀብ ጥላለች። ለአሜሪካው ማዕቀብ ምላሽ የሰጠው የሱዳን ፈጥኖ ደራሽ ኃይል ማዕቀቡን ፍጹማዊ አድሏዊ ሲል ገልጾታል። በዳርፉር ከ20 በላይ ተቃዋሚ ታጣቂዎች የተደራጁ ሲሆን እነዚህ ተቃዋሚ ኃይሎች በጎረቤት ሀገራትና በሱዳን ብሔራዊ ጦር በመደገፍ ላይ ናቸው። አሁን ባለው የኃይል አሰላለፍ በሱዳን በቀጠለው ውጊያ ሀገሪቱ ወደ ፍርስራሽነት በመቀየር ላይ ነች። የፈጥኖ ደራሽ ኃይል የተባበሩት አረብ ኤሚሬቶች ከመሰሉ የጦርነት ስፖንሰሮች የሚያገናኟቸውን አብዛኛውን የጦር መሳሪያ ድጋፎቹን የሚያስገባውም በቻድና ሊቢያ የድንበር መግቢያ እንደሆነ ሪፖርቶች ያሳያሉ። የፈጥኖ ደራሽ ኃይል የተባበሩት አረብ ኤሚሬቶች ከመሰሉ የጦርነት ስፖንሰሮቹ የሚያገኟቸውን አብዛኛውን የጦር መሳሪያ ድጋፎቹን የሚያስገባውም በቻድና ሊቢያ የድንበር መግቢያ እንደሆነ ሪፖርቶች ያሳያሉ። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት የሱዳኑ ጦርነት በአስቸኳይ እንዲቆም በሚጠይቅ ረቂቅ የውሳኔ ሀሳብ ላይ ደጋግሞ የተወያየ ቢሆንም መፍትሄው እንደራቀው ነው። በተመሳሳይ በሱዳን የውስጥ ጉዳይ ላይ እጃቸውን አስገብተው የሚፈተፍቱት እንደ ብልጽግናው መሪ አብይ አህመድ ያሉትን የተልኮ ጦርነት አስፈጻሚዎችና ላኪዎቻቸውን የተባበሩት አረብ ኤሚሬቶችን በተመለከተ የጸጥታው ምክር ቤት እስካሁን ያለው ነገር የለም። በሱዳን የእርስ በርስ ጦርነት የአብይ አህመድ አጋር ከኢትዮጵያ አዋሳኝ ቀጠናዎች ሙሉ በሙሉ መራቃቸው አብይ በኤርትራ ላይ ሊከፍቱት ያሰቡትን ጦርነት እንዲያዘገዩ ተጨማሪ ምክንያት እንደሆነ የሚጠቅሱ የጉዳዩ ተከታታዮች አሉ። በዋናነት ዳርፉርን ማዕከላቸው ያደረጉት ዳጋሎ በተደጋጋሚ ኤርትራ ላይ ሲዝቱ ቢሰማም የግዛት ቁጥጥር አቅማቸው ከኢትዮጵያና ኤርትራ አዋሳኝ የሱዳን አካባቢዎች የራቀ ሆኖ ይታያል። ይህም አብይ አጋራቸውን ለሚያስቡት ዓላማ እንዳይጠቀሙበት እንቅፋት የሆነባቸው ይመስላል። ክቡራትና ክቡራን ቤተሰቦቻችን ለምሽቱ የተሰናዱት መረጃዎቻችን የተከታተሏችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያለን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞች እንዲደርሷችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ ይሁኑ። በተሳትፎ የትግል ሚዲያው እንዲያጠናክሩ ጥሪያችንን እናቀርባለን። ጣና ሳተላይት ቲቪ ከሀቅ ጋር